ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የሶሻል ሚዲያ አማራጮች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ ከባለፈው የቀጠለውን ቪዲዮ እየላችሁ መጥቻለሁኝ። ባለፈው እንግዲህ የአማርኛ ሆሄዎችን ወይም ፊደሎችን በመጠቀም የተለያዩ ትርጉም ያላቸው ቃሎችን መስርተናል። ዛሬ ደግሞ ከዛ የቀጠለውን የነንና የነ ቤተሰቦችን መሰረት በማድረግ የተለያዩ ትርጉም ያላቸው ቃሎችን እንመሰርታለን። ከዛ በፊት ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰቡ ነው። ምክንያቱም የመለቃችሁ አዳዲስ ቪዲዮ ቀጥታ ለእናንተ እንዲደርሳችሁ ማለት ነው። እንዲሁም በኦንላይን መማር የምትፈልጉ እዚህ ከታይ ባስቀመጥንላችሁ ስልክ በዋትስአፕ፣ በቴሌግራም፣ በኢሞ እንዲሁም በሌሎች ሶሻል ሚዲያዎች በመደወልና ኮንታክት በማድረግ ቀጥታ ኮርሶችን መማርና መውሰድ ትችላላችሁ ማለት ነው። ስለዚህ ዛሬ እነዚህ ነንና የነ ቤተሰቦችን መሰረት አድርገን ቃሎችን እንመሰርታለን። ለምሳሌ ነ የምትለዋን ሆሄ ወይም ፊደል መሰረት አድርገን ምን የሚል ቃል መሰረትን? ነ ችኛዋ ገ ችኛዋ ር የረ ቤተሰብ ስድስተኛ ላይ የምትገኝ ፊደል ነች። አንድ ላይ ነገር ነገር ነገር። ብራው። ሌላኛው ነ ይችኛዋ ጥ የጠ ቤተሰብ ስድስተኛ ላይ የምትገኝ ፊደል ነች። ይችኛዋ ብ የበ ቤተሰብ ስድስተኛ ላይ የምትገኝ ፊደል ነች። በአንድ ላይ ነጥብ 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 ነጥብ። ብራው። ሌላኛው ነ ይችኛዋ ጻ የጸ ቤተሰብ አራተኛ ላይ የምትገኝ ፊደል በአንድ ላይ ምን የሚል ቃል ሰጠን? ነጻ 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 ነጻ። በጣም አሪፍ። ሌላኛው ነ ይችኛዋ ው የወ ቤተሰብ ስድስተኛ ላይ የምትገኝ ፊደል ነች። ይችኛዋ ና የነ ቤተሰብ አራተኛ ላይ የምትገኝ ፊደል ነች። በአንድ ላይ ምን የሚል ቃል ሰጠን? ነውና 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 ነውና። በጣም አሪፍ። ሶሪ። እሺ ችኛዋ ማነች? ኑ የምትለዋን ፊደል ደግሞ መሰረት አድርገን ምን የሚል ቃል መሰረትን? ኑ ችኛዋ ሮ አንድ ላይ እቺ የረ ቤተሰብ መጨረሻ ላይ ሰባተኛ ላይ የምትገኝ ፊደል ላይ በአንድ ላይ ምን የሚል ቃል ሰጠን? ኑ ሮ ኑሮ ኑሮ ኑሮ። እሺ ችኛዋ ኑ ችኛዋ ዛ የዘ ቤተሰብ አራተኛ ላይ የምትገኝ ፊደል። ችኛዋ ዜ አሁንም የዘ ቤተሰብ አምስተኛ ላይ የምትገኝ ፊደል በአንድ ላይ ምን የሚል ቃል ሰጠን? ኑ ዛ ዜ ኑ ዛ ዜ ኑዛዜ ኑዛዜ። ብራቮ። ሌላኛው ኑ ችኛዋ ግ የገ ቤተሰብ ስድስተኛ ላይ የምትገኝ ፊደል አምስተኛ ላይ በአንድ ላይ ምን የሚል ቃል ሰጠን? ኑ ግ ኑ ግ ኑግ ኑግ። ብራቮ። ሌላኛው ኑን መሃል ላይ አድርገን ደግሞ ይ የቤተሰብ ስድስተኛ ላይ የምትገኝ ፊደል ነች። ኑ ችኛዋ ር የረ ቤተሰብ ስድስተኛ ላይ አንድ ላይ ይኑር 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 ይኑር። በጣም አሪፍ። ሌላኛው ኔ የምትለዋን ፊደል ደግሞ መሰረት አድርገን ምን የሚል ቃል መሰረትን? አሁንም ኒ ችኛዋ ያ የቤተሰብ አራተኛ ላይ ያለች ፊደል ነች። ችኛዋ ላ የለቤተሰብ አራተኛ ላይ ያለች ፊደል ነች። አሁንም አንድ ላይ ኒያላ 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 ኒያላ። ብራቮ። ሌላኛው ኒ ችኛዋ ዮ የቤተሰብ ሰባተኛ ላይ የምትገኝ ፊደል። ችኛዋ ር የረ ቤተሰብ ስድስተኛ ላይ የምትገኝ ፊደል። ችኛዋ ክ የከ ቤተሰብ ስድስተኛ ላይ የምትገኝ ፊደል በአንድ ላይ ምን የሚል ቃል ሰጠን? ኒዮርክ 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 ኒውዮርክ። በጣም አሪፍ። ሌላኛው ዩ የቤተሰብ ስተኛ ላይ የምትገኝ ፊደል ሁለተኛ ላይ እቺ ኒ ቺኛዋ ደግሞ ማነች? ሴ የሰ ቤተሰብ አምስተኛ ላይ የምትገኝ ፊደል። ቺኛዋ ፍ የፈ ቤተሰብ ስድስተኛ ላይ የምትገኝ ፊደል በአንድ ላይ ምን የሚል ቃል ሰጠን? ዩኒሴፍ 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 ዩኒሴፍ። ብራቮ። ሌላኛው ቢ የበቤተሰብ ሶስተኛ ላይ የምትገኝ ፊደል። ቺኛዋ ኒ ቺኛዋ ማነች? ያ የቤተሰብ አሁንም አራተኛ ላይ የምትገኝ ፊደል። ቺኛዋ ም የመቤተሰብ ስድስተኛ ላይ የምትገኝ ፊደል በአንድ ላይ ምን የሚል ቃል ሰጠናል? ቢኒያም 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 ቢኒያም።
ብራቮ። ሌላኛው ና የምትለዋን ፊደል መሰረት አድርገን ደግሞ ሽና እቺኛዋ ማነች? ይ የቤተሰብ ስድስተኛ ላይ ያለች ፊደል እቺኛዋ ል የለቤተሰብ ስድስተኛ ላይ ያለች ፊደል በአንድ ላይ ናይል 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 ናይል። ብራቮ። ሌላኛው ና እቺኛዋ ሙ የመቤተሰብ ሁለተኛ ላይ ያለች ፊደል እቺኛዋ አሁንም ና በአንድ ላይ ምን የሚል ቃል ሰጠን? ናሙና 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 ናሙና። ብራቮ። ሌላኛው ና እቺኛዋ ማነች? ፋ የፈ ቤተሰብ አራተኛ ላይ የምትገኝ ፊደል ነች። እቺኛዋ ደግሞ ቂ የቀ ቤተሰብ ሶስተኛ ላይ የምትገኝ ፊደል ነች። በአንድ ላይ ምን ቃል ሰጡን? ናፋቂ 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 ናፋቂ። በጣም አሪፍ። እቺኛዋ ማነች? ና እቺኛዋ ዳ የደ ቤተሰብ አራተኛ ላይ የምትገኝ ፊደል በአንድ ላይ ምን ቃል ሰጠን? ናዳ 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 ናዳ። በጣም አሪፍ። እሺ ወደ ቀጣይ ስንሄድ ኔ የምትለዋን ፊደል መሰረት አድርገን ደግሞ ምን የሚል ቃል ሰጡን ማለት ነው። መሰረትን እስኪ ለምሳሌ ኔ ቺኛዋ ማነች? ሺ ቺኛዋ ን አንድ ላይ ምን የሚል ቃል ሰጠን? ኔ ሺ ን ኔ ሺ ን ኔሽን ኔሽን። ብራቮ። ቺኛዋ ማነች? ሁ የሃ ቤተሰብ ሁለተኛ ላይ ያለች ፊደል ቺኛዋ ታ የተ ቤተሰብ አራተኛ ላይ ያለች ፊደል በአንድ ላይ ሁ ኔ ታ ሁ ኔ ታ ሁኔታ ሁኔታ። ብራቮ። ሌላኛው ቺኛዋ ማነች? ያ ቺኛዋ ኔ ያ ደግሞ የማነች? የቤተሰብ አራተኛ ላይ ያለች ፊደል ነች። በአንድ ላይ ምን ቃል ሰጡን ማለት ነው? ያ ኔ ያ ኔ ያኔ ያኔ። ብራቮ። ቺኛዋ ማነች? ኔ ቺኛዋ ቶ የተቤተሰብ ሰባተኛ ላይ የምትገኝ ፊደል በአንድ ላይ ምን ቃል ሰጠን? ኔ ቶ ኔ ቶ ኔቶ ኔቶ። ብራቮ። ሌላኛው ን የምትለዋን ፊደል መሰረት አድርገን ደግሞ ን ቺኛዋ ግ የገ ቤተሰብ አምስተኛ ላይ የምትገኝ ፊደል ቺኛዋ ድ የደ ቤተሰብ ስድስተኛ ላይ የምትገኝ ፊደል በአንድ ላይ ንግድ 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 ንግድ። ብራቮ። ሌላኛው እቺ ን ቺኛዋ ብ የበ ቤተሰብ ስድስተኛ ላይ ያለ ፊደል እቺኛዋ ር ረ የረ ቤተሰብ መጀመሪያ ላይ እቺኛዋ ት የተ ቤተሰብ ስድስተኛ ላይ የምትገኝ ፊደል በአንድ ላይ ንብረት 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 ንብረት። በጣም አሪፍ። ሌላኛው ን እቺኛዋ ጹ የጸ ቤተሰብ ሁለተኛ ላይ የምትገኝ ፊደል እቺኛዋ ህ የሃ ቤተሰብ ስድስተኛ ላይ የምትገኝ ፊደል በአንድ ላይ ምን ቃል ሰጠን? ንጹህ 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 ንጹህ። ብራቮ። ሌላኛው ን እቺኛዋ ጉ የገ ቤተሰብ ሁለተኛ ላይ ያለች ፊደል እቺኛዋ ስ የሰ ቤተሰብ ስድስተኛ ላይ ያለች ፊደል በአንድ ላይ ንጉስ 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 ንጉስ። በጣም አሪፍ። ሌላኛው ኖ የምትለዋን ፊደል ደግሞ መሰረት በማድረግ ለምሳሌ ሆ የሃ ቤተሰብ መጨረሻ ላይ ያለ ፊደል ኖ አንድ ላይ ምን ቃል ሰጠን? ሆ ኖ ሆ ኖ ሆኖ ሆኖ። አሪፍ። ሌላኛው መ ቺኛዋ የመጀመሪያዋ ፊደል ኖ ቺኛዋ ር የረ ቤተሰብ ስድስተኛ ላይ ያለ ፊደል በአንድ ላይ መኖር 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 መኖር። በጣም አሪፍ። ቺኛዋ ቢ የበ ቤተሰብ ሶስተኛ ላይ ያለች ፊደል ነች። ቺኛዋ ኖ ቺኛዋ ር የረ ቤተሰብ ስድስተኛ ላይ ያለች ፊደል ነች። በአንድ ላይ ምንም ቃል ሰጠን? ቢኖር 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 ቢኖር። ብራው። ሌላኛው ኖ ቺኛዋ ረ የመጀመሪያ ፊደል ነች። በአንድ ላይ ኖረ 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 ኖረ። አሪፍ። ሌላኛው ኗ የምትልቼ ጥምር ወይም ደግሞ ውስብስብ ሆሄያትን መሰረት አድርገን ደግሞ መሀል ላይ እንደምታዩት ኗ እዚህም መሀል ላይ ነች። እዚህም ኗ እዚህም ኗ ኗ በመጠቀም ምንም ቃል መስርተናል። ለምሳሌ ሆ የሃ ቤተሰብ መጨረሻ ላይ ያለች ፊደል ነች። ኗ ል የለ ቤተሰብ ስድስተኛ ላይ ያለች ፊደል ነች። በአንድ ላይ ምንም ቃል ሰጠን ማለት ነው። ሆ ኗ ል ሆ ኗ ል ሆኗል ሆኗል። ብራው። ሌላኛው ማነች? አ ቺኛዋ የአ መጀመሪያ ፊደል ነች። ቺኛዋ ኗ ኗ ቺኛዋ ደግሞ ማነች? ሩ የረ ቤተሰብ
ሁለተኛ ላይ ያለች ፊደል በአንድ ላይ ምን የሚል ቃል ሰጠን ማለት ነው? አኗኗሩ 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 አኗኗሩ። በጣም አሪፍ። ሌላኞች ማነች? ድ የደ ቤተሰብ ስድስተኛ ላይ ያለች ፊደል ኗ ቺኛዋ ማነች? ል የለ ቤተሰብ ስድስተኛ ላይ ያለች ፊደል በአንድ ላይ ምን የሚል ቃል ሰጠን? ድኗል 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 ድኗል። በጣም አሪፍ። ሌላኛው አ የመጀመሪያዋን ፊደል አድርገን ከዛ ኗ ቺኛዋ ሬ የረ ቤተሰብ አምስተኛ ላይ ያለች ፊደል ነች። በአንድ ላይ ምን የሚል ቃል ሰጠን? አኗኗሬ 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 አኗኗሬ